ኩታበር ካፋፉ ዘራፍ ያለው ማነው? ቦሩ ስላሴ ላይ ዘራፍ ያለው ማነው? ያነ የምስራቁም ያሳምነው ልጅ ነው። ከሙሽራዋ ደሴ ከተማ አፍንጫ ስር ቦሩ ስላሴ ላይ ከባድ ተጋድሎ እየተደረገ ነው። የአገዛዙ ኃይል ፋኖ ገፍቶ ወደ ደሴ እንዳይገባም አሉኝ የሚላቸውን ከባባድ የጦር መሳሪያዎችን ጭምር በመጠቀም ለመከላከል እየሞከረ ቢሆንም ነገር ግን በላያቸው ላይ የሚያፏጨውን የከባድ መሳሪያን ጋጋታም ከመጤፍ ያልቆጠሩት የአሳምነው ጽጌ እስትንፋሶች ውሉደ ምኒልካውያን ከምሽግ ምሽግ እየተወረወሩ እያበራዩት ነው። ትሰሙታላችሁ። የብልጽግና ጦር ሚግና ድሮንን ጨምሮ ሙሉ አየር ኃይሉን አሰልፏል። የፋኖ ኃይል ደግሞ አንዳች ምድራዊ ኃይል የሚያስቆመኝ የለም ብሏል። ወይ ፍንክች ብለዋል የአባዳኛው የንጉስ ሚካኤል ልጆች። ፋኖቹ ሚካኤል ባለሟል፣ ዳኛው አሳዳሪ፣ ተው አትገርግረኝ፣ ባንዳና ሰላቶ የለውም ቀባሪ የሚል ምላሽ ነው የሰጡት። በዝርዝር ይዘነዋል፣ ታደምጣላችሁ። የቅዱሱም የንጉሱም ሀገር ላስታ ላሊበላ ከባድ ትንቅንቅ እየተደረገባት ይገኛል። ከከተማዋ በቅርብ ርቀት በተደረገ ውጊያ በርካታ ያገዛዙ ወታደሮች ልክ እንደደረቀ ዛፍ ቅጠል ረግፈዋል። በርካቶች ደግሞ መቁሰላቸው ታውቋል። በአሳምነው ስም እየፎከሩ ከምሽግ ምሽግ የሚወረወሩት እነዛ ጸያይም የላስታ አናብስቶች ከሌሎች ወንድሞቻቸው ጋር በመሆን ትላንት በስቲያ የወንዳቹን ምሽግ ደረመሱ። ትላንት ደግሞ የሙጃውን ምሽግ ብትንትኑን አወጡት። ዛሬ ደግሞ ያን ሀያል ክንዳቸውን በላሊበላ ዙሪያ በተሰሩ የአገዛዙ ወታደር ምሽጎች ላይ ያሳረፉ ነው። በዝርዝር አካተነዋል። ላሊበላ፣ ጋሸና፣ ወልዲያ፣ ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይትና ሳይንት ላይ ከባድ ትንቅንቅ ሲደረግ ውሏል። ትንቅንቁ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ትላንት በስቲያ ያወጀው ዘመቻ ባናደው የአገዛዙን ሰራዊት እየናደ በድል ታጅቦ ቀጥሏል። የወሎቹ አናብስቶች ቀጠናውን ላገዛዙ ወታደር ምድራዊ ሲኦል ሲያደርጉት ወታደሩ ሕይወቱን ለማትረፍ ወደ ሸዋ ሲሸሽ የሸዋ አናብስቶች ደግሞ መንገዶቻቸውን ጥርቅም ክርችም አድርገው ዘግተው ወደ እሳቱ ቶን እየማገዱት ነው። መናበብ ማለት ይሄ ነው። የልባዊ ወንድምነት መገለጫ፣ የዓላማና የደም ትስስር መገለጫ። በዝርዝር ይዘነዋል፣ የምትሰሙት ይሆናል። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣቢያችን የዛሬ መስከረም 16 2018 ዓ.ም የሰዓቱን መረጃዎች ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቅድሚያም ላሊበላ፣ ጋሸና፣ ወልዲያ፣ ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይትና ሳይንት ከባድ ትንቅንቅ እየተደረገ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ 3ኛ ቀኑን ባስቆጠረው ዘመቻ አባናደው በድል ታጅቦ ቀጥሏል። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎችም በፋኖ ቁጥጥር ስር ገብተዋል። በምዬ ወልዲያ ዙሪያ ንጋት ላይ የተጀመረ ውጊያ አሁንም ቀጥሏል። በከተማዋ ጀነቱ በር ተብሎ የሚጠራው አካባቢን ጨምሮ ከፊል የመቻሬና ሌሎች የከተማዋ አካባቢዎች በፋኖ ቁጥጥር ስር ገብተዋል። በተመሳሳይ ኩታበር ካፋፉ ዘራፍ ያለው ማነው? ቦሩ ስላሴ ላይ ዘራፍ ያለው ማነው? ያነ የምስራቁ ያሳምነው ልጅ ነው እንዲሉ ከሙሽራዋ ደሴ ከተማ አፍንጫ ስር ቦሩ ስላሴን ጨምሮ ኩታበርና በደሴ ከተማ ዙሪያ በሚገኙ አካባቢዎች ላይ ከባድ ተጋድሎ እየተደረገ ይገኛል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አመሻሹን ባወጣው መግለጫም በደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይት፣ አማራ ሳይንት፣ ጓሜዳና ሌሎች ቀጠናዎች ላይ ከፍተኛ ትንቅንቅ እየተደረገ መሆኑን አሳውቋል።
በምስራቅ አማራ ቀጠና ነጻ በወጡ ቦታዎች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጸሐፊ ትእዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖችና የእዙ ከፍተኛ አመራሮች ህዝብን የማወያየት የሲቪል አደረጃጀት የመዘርጋትና ሌሎች አማራዊ የፖለቲካ ስራዎችን እየሰሩ ነው። እዙ ባወጣው መግለጫ በዛሬው ውጊያ የተገኙ ድሎችን በቁጥር በኋላ ላይ የምናሰማችሁ ይሆናል ሲል ተናግሯል። በተመሳሳይ በቅዱሱም በንጉሱም ሀገር ላስታ ላሊበላ ከተማ ዙሪያ ከባድ ተጋድሎ እየተደረገ ነው። በከተማዋ በቅርብ ርቀት ዛሬ ከንጋት ጀምሮ በተደረገ ውጊያም በርካታ የአገዛዝ ወታደሮች ልክ እንደ ደረቀ ዛፍ ቅጠል ረግፈዋል። በርካቶች ቆስለዋል የተባለ ቢሆንም ወደ ከፍተኛ ሆስፒታል እንዲላኩ ታዟል። ነገር ግን መንገድ የለም፣ ዙሪያውን በፋኖ ታድሯል። በአሳምነው ስም እየፎከሩ ከምሽግ ምሽግ የሚወረወሩት እነዛ ጸያይም የላስታ አናብስቶች ከሌሎች ወንድሞቻቸው ጋር በመሆን ትላንት በስቲያ መስከረም 14 2018 ዓ.ም ዘመቻው በታወጀበት ዕለት ንጋት ጀምሮ በወንዳች ባደረጉት ትንቅንቅ የወንዳቹን ምሽግ ብትንትሉን አውጥተውታል። ትላንት ደግሞ አይቻልም አይደፈርም የተባለውን የሙጃውን ምሽግ ድርምስ በማድረግ ዛሬ ላይ ያን ኃያል ክንዳቸውን በላሊበላ ዙሪያ በተሰሩ የአገዛዝ ወታደሮች ምሽግ ላይ ያለ ርህራሄ እያሳረፉባቸው ነው። የአገዛዙ ኃይል ቅርሶች እንዲወድሙ ከባድ መሳሪያ በቅርሶቹ ላይ ያስወነጨፈ ሲሆን የፋኖ አባላቱ ደግሞ ጥበባዊ በተሞላበት የውጊያ ስልታቸው ቅርሶቹ እንዳይጎዱ፣ ንጹሃን እንዳይመቱባቸው ጥንቃቄ በተሞላበት መንገድ በአገዛዙ ወታደሮች ላይ የተጠኑ የተመረጡ ጥቃቶችን እየሰነዘሩ ነው። ውጊያው ቀጥሏል። የወሎቹ አናብስቶች የወሎን ቀጠና ላገዛዝ ወታደር ምድራዊ ሲኦል ሲያደርጉት ወታደሩ ሕይወቱን ለማትረፍ ወደ ሸዋ ሲሸሽ የሸዋ ጀግኖች ደግሞ መንገዶቻቸውን ጥርቅም ከርችም አድርገው ዘግተው ወደ እሳቱ ቶን እየማገዱት ነው። መናበብ ማለት ይሄ ነው። ልባዊና ወንድማዊ መናበብ የዓላማና የደም ትስስር መገለጫ። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ነው የአርበኛ ምሬ ጦር ወሎ ላይ የተዋደቀ እኔ ዝም አልልም በሚል መንገዶቹን ክርችም ጥርቅም አድርጎ የዘጋው። ተጨማሪ ኃይል አይመጣም፣ የሚሸሽ ወታደርም በዚህ መንገድ አያልፍም፣ እዛው ተማግዶ ያልቃል ብሏል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር በጥላት ላይ ከባድ እርምጃ እየወሰደ መሆኑ ታውቋል። በአጼ ዘርዓ ያዕቆብ ኮር የ7ለ7ና የአጼ ይኩኖ አምላክ ክፍለ ጦር በፈረድ ውሃና ሸበቶ ተብሎ በሚጠራው አካባቢ ላይ ዛሬ ማርፈጃቸውን ከባድ ተጋድሎ አድርገዋል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7ለ7 ክፍለ ጦር ቃኞችና ደመላሽ ሻለቃ አንድ ሻምበል በቅንጅት በፈረድ ውሃ ቀበሌ በወሰዱት ኦፕሬሽን በርካታ ያገዛዙ ወታደሮች ሲገደሉ በርካቶች ቆስለዋል። ይህንን ኦፕሬሽን የወሰዱት ነበልባሎቹ የ7ለ7 ክፍለ ጦር ቃኞችና የደመላሽ ሻለቃ ጥላት ቀጠና ድረስ ዘው ብለው ገብተው ነው። በዚያው ውጊያ ጥላት የደረሰበትን ምት መቋቋም አቅቶት አስከሬኑን እያንጠበጠበ ጥሎ ወደ አጣየ ከተማ ፈርጥጧል። በተመሳሳይ የአጼ ይኩኖ አምላክ ክፍለ ጦር ብሩኬ ደምሴ ብርጌድ በአንጾኪያ ገምዛ ወረዳ ሸበቶ ቀበሌ ላይ በወሰደው ድንገተኛ መብረቃዊ ጥቃት 100 አለቃን ጨምሮ በርካታ የስርዓቱ ተላላኪ የመከላከያ ሰራዊት አባላት ተደምስሰዋል። የብሩኬ ደምሴ ብርጌድ ከግሽራቤል ወረዳ ተነስቶም ወደ አንጾኪያ ገምዛ ወረዳ በተንቀሳቀሰው ራሱን 105ኛ የአየር ወለድ ኮማንዶ ክፍለ ጦር ብሎ በሰየመው ጥላት ላይ በወሰደው እርምጃ ኃይል መሪውና ከናባሉ ሙሉ በሙሉ የአፈሙዝ ሲሳይ ሆነው ቀርተዋል ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በምስራቅ አማራ ቀጠና ስላሉ አሁናዊ ሁኔታዎችን እየተከታተልን መረጃዎችን እናደርሳችኋለን። በምስራቅ አማራ ቀጠና ስላለው ብቻ ሳይሆን በደቡብ አማራ ቀጠና፣ በሰሜን አማራ ቀጠናና በምዕራብ አማራ ቀጠና ስላለው ሁኔታም እየተከታተልን መረጃዎችን እናደርሳለን። መረጃዎቻችን ለብዙዎች ተደራሽ እንዲሆኑም ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጉም።